የእግዚአብሔር ቃል፣ የእግዚአብሔር ትእዛዝ፣ የእግዚአብሔር ሕግ እንድንኖርበትና እንድንፈጽመው ነው እንጂ እንድንሰማው ብቻ የተሰጠና የመጣ አይደለም። ለዚህ ነው ያዕቆብ በመልእክቱ ምዕራፍ 1 ቁጥር 22 ላይ ወኩኑ ገባርያኒሃ ለሕግ ወአኮ ለአጽምዖ ባሕቲቱ፣ የእግዚአብሔርን ሕግ የምታደርጓት የምትኖሩባት ሁኑ እንጂ የምትሰሟት ብቻ አትሁኑ ብሎ ይነግራል። ቃሉን ሰምቶ በሚተገብረውና ቃሉን ሰምቶ በማይተገብረው ሰው ያለው ልዩነት መድኃኔዓለም ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ላይ እንዲህ ይለናል። ወኩሎ ዘይሰምዕ ዘንተ ቃልየ ወይገብሮ ይመስል ብእሴ ጠቢበ ዘሐነጸ ቤቶ ዲበ ኮክ። ቃሌን ሰምቶ የሚተገብረው የሚኖርበት ሁሉ ቤቱ በዓለት ላይ የገነባ ጥበበኛ ሰው ይመስላል ይለናል። በዚህ ሰው ላይ ዘንሙ ዝናማት፣ ትምክህት፣ እኔነት፣ ትዕቢት መጡበት። ወውዙ ሀይዝት፣ ጎርፍ በመሬት እንደሚሄድ መሬታዊ ሐሳቦች፣ እይታዎች፣ ስጋዊ ፍላጎቶች ተነሱበት። ወነፉ ነፋሳት፣ አሂዛብ፣ መናፍቃን፣ አላውያን ተፈታተኑት። ነገር ግን ወኢወድቀ አልወደቀም ይለናል። ያልወደቀበት ምክንያት ደግሞ እስመ ዲበ ኮክል ተሳረረ፣ የተገነባው ራሱም የተገነባው ቤቱንም የገነባው አለት ላይ ነውና ይላል። ይህ አለት የተባለው ክርስቶስ ነው። አለት የተባለው የእግዚአብሔር ትእዛዛት፣ ሕግጋት፣ ቃላት ናቸው። ቅዱስ ዮሐንስ አፈወርቅ ትእዛዛቱ ስለ ጽናታቸውና ልዕልናቸው አለት ኮክ ተብለው ይጠራሉ ይለናል። ሌላ ኮክ የተባለው አንዴ ፈጽማ ለቅዱሳን የተሰጠች ርትዕት ሃይማኖት ናት። ርትዕት ሃይማኖት ኮክ ትባላለች። የምንመሰረትባት ርትዕት ሃይማኖት ኮክ ተብላ ትጠራለች። ለዚህ ነው መድኃኔዓለም ኢየሱስ ክርስቶስ በቂሳርያ ላይ ሐዋርያት መነ ይቤለኒ ሰብእ ብሎ ይጠይቃቸዋል። ሰው ማን ይለኛል? ዮሐንስ ነው የሚሉህ አሉ፣ ኤልያስ ነው የሚሉህ አሉ፣ ከነቢያት አንድ ነው የሚሉህ አሉ ሲሉት ወአንቱም ሰመነ ትቤሉኒ፣ እናንተስ ማን ትሉኛላችሁ ብሎ ሲጠይቃቸው ቅዱስ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ ሲመሰክር መድኃኔዓለም ኢየሱስ ክርስቶስ ብፁዕ አንተ ስምዖን ወልደ ዮና ልጅ ስምዖን አንተ ብፁዕ ነህ፣ እስመ ኢከሰተ ለከ ዘሥጋ ወደም አላ አቡየ ዘበሰማያት፣ ይህንን ስጋና ደም የገለጠልህ አይደለም አባቴ ከሰማያት ገለጠልህ እንጂ። ስለዚህ አንተ ኮክ፣ አንተ አለት ነህ። ወዲበ ዛቲ ኮክ አሐንጻ ለቤተ ክርስቲያኔ፣ ቤተ ክርስቲያኔም በዚህኛው ኮክ አለት ላይ አንጻታለሁ። ወአናቅጸ ሲኦል ይሄይልዋ፣ የሲኦል ደጆች የተባሉ ወደ ሲኦል የሚወስዱ ነው ነገሮችን በሙሉ አይፈታተኗትም፣ አያሸንፏትም፣ አይበረቷትም ብሎ ይነግራል። ስለዚህ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ የሚለው ሐሳብ ላይ የተመሰረተች የቀናች ርትዕት ሃይማኖት ኮክ ተብላ ትጠራለች። ኮክ የተባለው ለጴጥሮስ በሰውነቱ ሳይሆን ለተናገረው ንግግር ነው። ስለዚህ በምናምነው እምነት አለት ላይ ኮክ የተባለችው አለት የተባለችው ቅድስት ቤተክርስቲያን ላይ እንመሰረታለን። ሰምቶ የማያደርገው ሰው ምን ይመስላል ለሚለው ደግሞ መድኃኔዓለም ኢየሱስ ክርስቶስ ወኩሎ ዘይሰምዕ ዘንተ ቃልየ ወኢይገብሮ ይመስል ብእሴ አብደ ዘሐነጸ ቤቶ ዲበ ሆጻ፣ ይህንን ቃሌን ሰምቶ
የማይኖርበት የማይፈጽመው ሰው ቤቱ በአሸዋ ላይ የመሰረተ ቤቱ በአሸዋ ላይ የገነባ ሰነፍ ሰው ይመስላል ይላል። ሰነፍ ሰው ይመስላል። በዚህ ሰው ላይ ዘንሙ ዘናማት፣ ትዕቢት፣ ትምክህት፣ እኔነት ተነሱበት። ወውህዙ ወሐይዝት፣ መሬታዊ ሐሳብ፣ መሬታዊ እይታዎች፣ ስጋዊ ፍላጎቶች ሁሉ ተነሱበት። ወነፉ ነፋሳት፣ መናፍቃን፣ አላውያን፣ አሕዛብ ሊያሰናክሉት ተነሱ። ምን ይለናል? ወወድቀ፣ ወደቀ። ምክንያቱ ደግሞ እስመ ተሳረረ ዲበ ዕፀ፣ የተመሰረተው በአሸዋ ላይ ነውና። በአሸዋ ላይ ስለተመሰረተ ወደቀ። መውደቁ ብቻ አይደለም፣ ወኮነ ድቀቱ አብየ ይላል። አወዳደቁ ደግሞ ትልቅ ነው። አወዳደቁ ደግሞ ከባድ ነው ብሎ ይነግራል። ከእግዚአብሔር ከመለየት በላይ ትልቅ ሊሆን የሚችል ውድቀት ሊኖር አይችልም። ከእግዚአብሔር ከመለየት በላይ ውርደት ሊኖር አይችልም። ከእግዚአብሔር ከመለየት በላይ ሞት ብለን ልንጠራው የምንችል ነገር ሊኖር አይችልም። ስለሆነ ወኮነ ድቀቱ አብየ፣ አወዳደቁም በጣም ትልቅ ሆነ፣ በጣምም ከባድ ሆነ ብሎ መጽሐፉ ይነግረናል። እዚህ ጋር ሆፃ ወይም ደግሞ አሸዋ የተባለው በስሜት ወይም በዓለማዊ አስተሳሰብ ለይምሰልና ለታይታ ብለን ሃይማኖታችንን ስንከተል እምነታችን መሰረቱ ስሜት ላይ፣ ዓለማዊ አስተሳሰብ ላይ፣ ለታይታ ለይምሰል ብለን ስናደርገው። ስለዚህ በእነዚህ ሰዎች በሁለቱ ያለው ልዩነት ቃሉን አለመስማት አይደለም። ሁለቱ ይሰሙታል። ልዩነቱ ያለው ቃሉ ሰምቶ መኖር መተግበር እና ቃሉን ሰምቶ አለመተግበር አለመኖር ነው። ስለዚህ አብዛኞቻችን ሊባል በሚችል መልኩ ቃሉ ስላዳመጥን ብቻ የመጨረሻ ክርስቲያናዊ አገልግሎት የፈጸም የሚመስለን ሰዎች አለን። እንዲህ ሊሆን አይችልም። ቃሉ ይባርከናል፣ ቃሉ ያስተምረናል፣ ቃሉ መንገድ ያሳየናል። ይህ ሁሉ የሚያደርገው ግን ሂደን እንድንኖርበት የእግዚአብሔር ቃል፣ የእግዚአብሔር ሕግ፣ የእግዚአብሔር ትእዛዝ የምንተረጉምባቸው ልዩ ልዩ መንገዶች አሉ። ሐሳባዊ አተረጓጎም ሊሆን ይችላል፣ ምስጢር ላይ ማዕከል ያደረገ። ዘርአዊ አተረጓጎም ሊሆን ይችላል፣ የዘሩ የቃሉ ትርጉምን በመረዳት ላይ በመተርጎም ላይ ማዕከል ያደረገ። ምሳሌያዊ ትርጉም ሊሆን ይችላል። ምሳሌ ተጠቅመን ምሳሌውን ወደ ወከለው አካል የምንደርስባቸው በእምነት ከፍ የምንልባቸው መንገዶች ሊሆኑ ይችላሉ። ብዙ የትርጓሜ ዘይቤዎችና መንገዶች አሉ። ነገር ግን እነዚህን ሁሉ ጠቅልሎ የሚይዛቸው ገቢራዊ ትርጉም ነው። ገቢራዊ አተረጓጎም ነው። የተማርነውን፣ የተረዳነው፣ የሰማነውን በእምነት ወደ ምግባር ወደ ተግባር መቀየር፣ ህይወታችን ላይ በሱ መንገድ መምራትና መኖር። ይህኛውን ትርጉም ነው የሚጠቀልላቸው። ለዚህ ነው እግዚአብሔር አምላክ የተወለድ እምወለድ ተወለድትከ አለ። ከልጅ ልጅህ እወለዳለሁ አለ። ከቅድስት ድንግል ማርያም ተወለደ። ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ። ወእድህክ ውስተ መርጡልከ አለ። በደጅህ ላይ እመላለሳለሁ አለ። የሰው ደጅ የተባለችው መሬት ላይ ተመጥቶ ስጋ ለብሶ አስተማረ፣ ገሰጸ፣ ሕሙማንን ፈወሰ፣ መንገዱን አሳየ። ወእትቤት ዘወከ በመስቀሌ ወሕማሜ አለ። ተሰቅዬ በመከራዬ
አድነሃለሁ አለ። መስቀል ላይ ተሰቅሎ በደላችንን ተሸክሞ አዳነ። ወአመሳልስ ዕለት ተነሳ አለ። የሶስተኛው ቀን ደግሞ ተነሳ። አሁን ደግሞ እመጣለሁ ብሎናል፣ ይመጣል። የተናገረውን የማያስቀር የሚተገብር እግዚአብሔር ነው። እሱ ይሄ እግዚአብሔር ነው እኔን ምሰሉ ያለ። እሱ የምንመስልበት መንገድ ደግሞ ወይብራህ ብርሃንክሙ በቅድመ ሰብእ፣ ብርሃናችሁ፣ ምግባራችሁ፣ ስራችሁ በሰው ፊት ይብራ፣ ምስክር ይሁን። ከመይሴብህዎ ለአቡክሙ ዘበሰማያት ነጺሮሙ ምግባረኩም ሰናይ። የምታደርጉትን ጥሩ ነገር አይተው የሰማይ አባታችሁን እንዲያመሰግኑት ግብራችሁ፣ ስራችሁ፣ ህይወታችሁ በመሬት ላይ ይብራ ይለናል። ይህን ነው የሰማነውን የተረዳነውን የምናምነውን ነገር መተግበር ማለት። ይህንን ነው መተርጎም ማለት። ስለዚህ መተርጎም ማለት የሁሉ ትርጉሞችን ጠቅልሎ የሚይዝልንና የትርጉሞች ማሰሪያ በሙሉ ወደ ምግባር መቀየር ነው። በሰማይ ላይም ስንጠየቅ ይህንን አድርገሃል ወይ? የተራቡትን አብልተሃል ወይ? አድርገሃል ወይ? የተጠሙትንስ የታመሙትንስ ጠይቀሃል ወይ? እነዚህን ጥያቄዎች ነው የምንጠይቀው። የምግባር ጥያቄ ነው የምንጠይቀው። ስለዚህ የምንማረው የምንሰማው እንድንተገብረው ነው። የትርጉም ሁሉ ማሰሪያ በተግባር እንድንገልጸው ነው። ስለዚህ ለዚህ ነው ቃሌ የሚሰማ የሚተገብረው እንዲህ ያለ ነው፣ ቃሌ ሰምቶ ግን የሚያደርገው እንዲህ ያለ ነው ብሎ የሚነግረው። ስለዚህ ለዚህ ነው ቃሌ የሚሰማ ሰምቶ የሚያደርገው ቤቱ በአለት ላይ የገነባ ልባም ሰው ይመስላል ተባለ። ቃሌ ሰምቶ ደግሞ የማያደርገው ቤቱ በአሸዋ ላይ የገነባ ሰነፍ ሰው ነው አለ። ስለዚህ መስማት ብቻው በቂ አይደለም። የምንሰማው በራሱ ለመተግበር ነው። ለዚህ ነው መድኃኔዓለም ኢየሱስ ክርስቶስ ሐዋርያትን አስተምሮ መክሮ አሳይቶ በስተመጨረሻ ላይ እንዲኖሩትና እንዲተገብሩት ሌሎች ሰዎች ላይም እንዲያዳርሱት ሁሩ መሐር ብሎ ይላካቸው። ከክርስቶስ ወዴት ይኬዳል? ከክርስቶስ የሚኬደው የክርስቶስን ተልእኮ፣ የክርስቶስን ትእዛዝ፣ የክርስቶስን አስተምህሮ ለመፈጸምም ለማዳረስም። ቤተ ክርስቲያንም ራሷ ከሆነ ከክርስቶስ ወስዳ ያ ሁሉ ዜማ አሰምታ ወንጌል አንብባ ነገድለ ቅዱሳንን ነግራ አንብባ በመስቀሏ ባርካ በስተመጨረሻ ላይ ስጋሁ ወደሙ ሰጥታ ስትዘጋ እቱ በሰላም ነው። በሰላም ነው። ከሷ በላይ ሰላም የት ይገኛል? ከሷ በላይ ሰላምስ የት አለ? ነገር ግን ያ ያስተማርኳችሁ ያስታጠቅኳችሁ የምትተገብሩበት አቅም ደግሞ በመስቀሌ ባርኬ ስጋውና ደሙን ፈትቼ ቆርሼ ሰጥቼ ሂዱ ምላችሁ በዛው ዓለም ላይ እንድትኖሩት ነው። ስለዚህ ከእግዚአብሔር ጋር ያለን ግንኙነት ቤተ ክርስቲያን ውስጥ ብቻ አይደለም። እዛው ቤተ ክርስቲያን የተገናኘ ነው። እዛ የሚነገረንን ነገር ይዘን በዓለም ወጥተን እንድንኖረውና ብርሃን ሆነን እንድናበራ ነው። ለዚህም ወንጌሉ ወይብራህ ብርሃንክሙ በቅድመ ሰብእ፣ ብርሃናችሁ ግብራችሁን በሰው ፊት ይብራ። ከመይሴብህዎ ለአቡየ ዘበሰማያት ነጺሮሙ ምግባረክሙ፣ የምታደርጉትን ነገር አይተው ሰማያዊ አባታችሁን ያመሰግኑታል ብሎ ወዳን ኢየሱስ ክርስቶስ ይነግራል። ስለዚህ ከቤተ ክርስቲያን ስንወጣ ከቤተ ክርስቲያን እቱ በሰላም ስንባል ከቤተ ክርስቲያን በላይ ሰላም ሊሰጥ የሚችል ቦታ ኑሮ ሳይሆን ያ የተሰጠነውን ስጦታ በሙሉ ዓለም ላይ ህግጋቱ በዓለም ላይ እንድንተገብራቸው
እነሱን ለመተግበር በቤተ ክርስቲያን የተሰጠናቸው ቡራኬዎች፣ የተቀበልናቸው ጸጋዎች በሙሉ እንድንጠቀም ነው ቤተ ክርስቲያን እቱ በሰላም ብላ የምታሰናብተን እንጂ ከቤተ ክርስቲያን የሚበልጥ ከቤተ ክርስቲያን የሚልቅ ሰላም ኑሮ አይደለም። ስለዚህ ቃሉን መስማት ብቻ የመጨረሻ እግዚአብሔርን የማስደሰት እግዚአብሔር ጋር የመገናኘት አድርገን መውሰድ የለብን። እግዚአብሔር ጋር እንገናኛለን። የምንገናኘው ያው ወደዚህ ዓለም እንድንላክና ተልከን ተግባራዊ እንድናደርገው እንድንኖርበትም ነው የምንላከው። የእግዚአብሔር ቃላት፣ ትእዛዛት፣ ሕግጋት እየኖርንባቸው መሆናችንን ለማወቅና እንድንኖርባቸው አቅም ለማግኘት ሁል ጊዜ ህይወታችንን መጠየቅ የሚኖርብን ጥያቄዎች ይኖራሉ። ራሳችንን ሳንዋሽ። አንደኛው ጥያቄ አጠቃላይ ህይወቴ እስካሁን የመጣሁበት ወደፊትም የሚሄድበት ህይወቴ ክርስቶስ መሰረት ያደረገ ነው ወይ? የክርስቶስ አሰር እየተከተልኩኝ ነው ወይ ብለን ራሳችንን ሳንዋሽና ሳናታልል እግዚአብሔር ጋር ሆነን ውስጣችንን በትክክል መጠየቅ ይኖርብናል። ሁለተኛው ደግሞ እስካሁን የሰማኋቸው የማምንባቸው የእግዚአብሔር ቃላትና ትእዛዛት እየኖርኩባቸው ነው ወይ? ስንቶቹ እኖርባቸዋለሁ? ስንቶቹ ህይወቴ ላይ እገልጣቸዋለሁ? ስንቶቹ እጠቀምባቸዋለሁ? አልጠቀምባቸው ከሆነ ለምን? ድክመቴ የቱ ጋር ነው ያለ ብለን በትክክል ልንጠይቅ ይገባል። እነዚህን ጥያቄዎች ስንጠይቅ በሰው አቅም በእኛ አቅም የሚደረስና የኛ አቅም ብቻ ለዚህ ነገር በቂ ስላልሆነ በጸሎት ወደ እግዚአብሔር መቅረብ፣ የቅዱሳንን አሰር መከተል፣ ጸሎታቸውና በረከታቸው እንዲረዳን አጥብቀን መጸለይ፣ መለመን፣ መማጸን ይኖርብናል። ይህንን እንድናደርግ አምላካችን እግዚአብሔር ይርዳን፣ ያግዘን፣ ህይወታችንን ይባርክልን። ቃል የምንሰማ ብቻ ሳይሆን የምንተገብር እንሆን አምላካችን እግዚአብሔር ይርዳን። አሜን።